ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በየዓመቱ ጥቅምት 14 የሚከበረው የአቡነ አረጋዊ ደብረ ዳሞ ገዳም የንግስ በዓል ዘንድሮም በርካታ የእምነት ተከታዮችና የውጭ ቱሪስቶች በተገኙበት በድምቀት ተከብሮ ውሏል። ጥንታዊና ታሪካዊ የሆነው የአቡነ አረጋዊ ደብረ ዳሞ ገዳም በዓለም የቅርስ መዝገብ እንዲመዘገብ ሁሉም ባለድርሻ አካላት የበኩላቸው አስተዋጽኦ እንዲያደርጉ የሃይማኖት አባቶች ጥሪ አቅርበዋል። ዓለም ለካዊ ቅርሲ ሐርጊ ተዋይሎ የአቡነ አረጋዊ ደብረ ዳሞ ገዳም በዩኔስኮ በዓለም ቅርስነት እንዲመዘገብ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ሊያደርጉ ይገባል። ገዳሙ የሁሉም ሕዝበ ክርስቲያን ነውና ቅርሱንና ታሪኩን በመጠበቅ ለትውልድ ማስተላለፍ ይገባል። አቡነ አረጋዊ ደብረ ዳሞ ገዳም የትግራይ ብቻ ሳይሆን የዓለም ቅርስም ነው። ታሪክ ሐልዮም ዝነውሩ ዘለው ገዳም ንዓቶም ኢልና ስለዝንኸይ ዘለና ለአቡነ አረጋዊ ገዳም ደብረ ዳሞ ሁሉም በተለይ ደግሞ የትግራይ ሕዝብ በገዳሙ ላሉ ገዳማውያን አባቶች ለዓለም ለሚጸልዩ ገዳማውያን ድጋፍ ልናደርግ ይገባል። ለገዳሙ ለልማት ይሁን በሁሉም ዘርፍ በውጭና በሀገር ውስጥ የምትገኙ ሁሉ እንድታግዙ እንጠይቃለን። በዚህ ገዳም ምናኩስት መምህራን አባቶች አሉ። ናይ ቦታትና ህይወት መጽሐፍ እዩ ባዕሉ። አቡነ አረጋዊ ደብረ ዳሞ ገዳም ማለት መጽሐፍ ቅዱስ ማለት ነው። ብዙ የሚነበብ ታሪክና ገድል ያለው ገዳም ነው። ይህ ገዳም በሃይማኖታዊና በቅድስና የተሰራ ገዳም ስለሆነ ከ1500 በላይ ዓመታትን ያስቆጠረም ከትውልድ ወደ ትውልድ እየተላለፈ የመጣ ገዳም ነው። ሁላችንም ለሰላም ቁርጠኛ በመሆን ልንሰራ ይገባል። በተያዘ ጥንታዊና ታሪካዊ የአቡነ አረጋዊ ደብረ ዳሞ ገዳም ዓመታዊ የንግስ በዓል በዛሬው ዕለት በድምቀት ተከብሯል። በበዓሉ በርካታ የእምነት ተከታዮችና የውጭ ቱሪስቶች ተገኝተው በዓሉን አክብረዋል። ታደሰ ልጅ ዓለም ምስላዊ ዜና ያስቃኘናል። ከምሰብ ተወሊዶ ገብሮ ሰማያዊ ከምሰብ ተወሊዶ ገብሮ ሰማያዊ ገብሮ ሰማያዊ ከምሰብ ተወሊዶ ገብሮ ሰማያዊ ከምሰብ ተወሊዶ ገብሮ ሰማያዊ ገብሮ የትግራይ ጊዜያዊ አስተዳደር በሚያስተዳድራቸው አካባቢዎች 773 ሄክታር መሬት በሰብል በመሸፈን የ16 ሚሊዮን ኩንታል ምርት ለመሰብሰብ በማለም እየተሰራ እንዳለ የትግራይ ግብርናና የተፈጥሮ ሀብት ቢሮ አስታወቀ። በዚህም የደረሱ ሰብሎች ወቅቱን ካልጠበቀ ዝናብና ከወፍ መንጋ ለመከላከል ምርት የመሰብሰብ ስራዎች ቢጀመሩም ቴክኖሎጂዎች ለመጠቀም ግን የነዳጅ እጥረት ትልቅ እንቅፋት መሆኑን ተገልጿል። ፍሬወት ወልደመድህን የትግራይ ክልል የሚታረሰው መሬት 1.3 ሚሊዮን ሄክታር ሲሆን ከዚህ ውስጥም የትግራይ ጊዜያዊ አስተዳደር በሚያስተዳድራቸው አካባቢዎች በ773 ሺህ ሄክታር መሬት በሰብል በመሸፈን 16 ሚሊዮን ኩንታል ምርት ለመሰብሰብ በማለም እየተሰራ እንዳለ የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ከዝግጅት ክፍላችን ጋር በነበራቸው ቆይታ አስረድተዋል። በአጠቃላይ ያው የትግራይ የሚታረስ መሬት 1.3 ሚሊዮን ሄክታር ነው። ከዚህ እስካሁንም በጊዜያዊ አስተዳደሩ ስር ያለው መሬት 773 ሺህ ሄክታር ነው። ስለሆነም በአጠቃላይ 1.3 ሚሊዮን ሄክታር ከዘራን 26 ሚሊዮን ኩንታል እናገኛለን። ከዚህ በሰከንድ ሌቨል ወይ ደግሞ 773 ሺህ ሄክታር ምንዘራ ከሆነ ደግሞ 16 ሚሊዮን ኩንታል እናገኛለን ብለን እሱን መሰረት ያደረገ የዝግጅት ስራዎች እሱን መሰረት ያደረገ የተግባር እንቅስቃሴና
እሱን መሰረት ያደረገ የክትትልና ድጋፍ ስንሰራ ነው። በቀጣይ የሚታየውን ዝናብና የወፍ መንጋ በሰብሎች ላይ ጉዳት እንዳያደርስ ከዞን ከወረዳ አመራሮች እንዲሁም ከማህበረሰቡ ጋር በመቀናጀት እየተሰራ እንዳለ የገለጹት አቶ አለም ብርሃን እስካሁን በምስራቃዊ፣ ደቡብ ምስራቃዊ እንዲሁም ማዕከላዊና ሰሜን ምዕራብ ዞኖች ላይ የሰብል መሰብሰብ ስራዎች በውስን መጀመራቸውን ተናግረዋል። በዋናነት ከዚህ ከሰብል ማሰባሰብ ጋር በሁለት ምክንያቶችን ኢንፍሉዌንስ የሚደረግ ነገር ነው። አንደኛ በሚዘሩ ዝርያዎችን ዲፐንድ ወይም ደግሞ መሰረት የሚያደርግ ነገር ነው። ሁለተኛ ከዚህ ከዝናብ አጀማመር ጋር ተያይዞም የሚተሳሰር ጉዳይ ነው ማለት ነው። ስለሆነም አሁን ባለው ሁኔታ የተሻለ ምርት የማሰባሰብ እንቅስቃሴ እየተካሄደባቸው ያሉ አካባቢዎች የምስራቅ፣ ደቡብ ምስራቅ እና የደቡብ የተወሰነ ክፋል ማዕከላዊ በዋናነት ከዚህ ከወርዒ አካባቢዎች ያሉ ወረዳዎች እንደዚሁም በማዕከላዊና ሰሜን ምዕራብ በጤፍ በሰሊጥና አንዳንድ ቶሎ የሚደርሱ ሰብሎችን እሱን መሰረት ያደረጉ የማሰባሰብ ስራዎች እየተሰሩ ነው። ይህን የማሰባሰብ ስራ የተለያዩ የህብረተሰብ ክፍሎችም እየተሳተፉበት ያሉ ሁኔታ ነው ያለው። ይህ በእንዲህ እንዳለም ምርቱ መደበኛ ካልሆነ የዝናብና ተባዮች ለመከላከል የቴክኖሎጂ ግብዓቶችን በመጠቀም በአፋጣኝ እንዲሰበሰብ ከማድረግ አኳያ እንዲሁም በቀጣይ ወደ መስኖ ስራዎች እንዳይገቡ አሁን ላይ በትግራይ ክልል ያለው የነዳጅ እጥረት ትልቅ እንቅፋት እንደሆነም አስረድተዋል። በዋናነት ደግሞ ይህንን ማፋጠን የሚችል የማሽነሪ እንቅስቃሴ ነው የነበረው። በኋላ መጣበታለሁ ከዚህ ከምርት ከማሰባሰብና አውቶማቲካል ወደ መስኖ ከማግባት አንጻርም ከነዳጅ እጥረት ጋር ተያይዞ ቤዚካሊ ችግሮች ያሉ መሆናቸውም ለዚህ የምርትን የማሰባሰብ እንቅስቃሴ በተሻለ ደረጃ እንዳይሄድ የሚያደርግበት ሁኔታ ነው ያለው። በሌላ በኩልም በትግራይ ሰሜን ምዕራብ ዞን በታሕታይ አድያቦ ወረዳ የወፍ መንጋ በማሽላ ሰብል ላይ ከፍተኛ ጉዳት ማድረሱን ያስረዱት አቶ አለም ብርሃን በቀጣይም በትግራይ ደቡባዊ ዞኖች ሊታይ የሚችልበት ሁኔታ በመኖራቸው የፌዴራሉ መንግስትም ይሁን የጊዜያዊ አስተዳደሩ በዚህ ላይ የኬሚካልም ይሁን የአውሮፕላን ድጋፍ እንዲያደርጉም ጥሪ አቅርበዋል። ይሁን እንጂ አሁን በተለይ ከወፍ ወረርሽኝ ጋር ተያይዞ በታሕታይ አድያቦ በከፍተኛ ደረጃ እየገባ ያለበት ሁኔታ ነው ያለው፣ እየታየ ያለበት ሁኔታ ነው ያለው። በቀጣይም በሳውዝ ዞን በደቡባዊ ዞን ሊታይበት የሚችል ፎርካስትም አለ። ስለዚህ ይህንን ታሳቢ በማድረግ የፌዴራል ግብርና ሚኒስቴርም የፌዴራል መንግስትም በዋናነት ይህንን እነዚህ ወረርሽኝ ሚቲጌት የሚያደርግ የኬሚካል አቅርቦት እንዲያግዙን፣ ሁለተኛ እነዚህ ኬሚካሎች የምንጠቀምባቸው መሳሪያዎች አሉ፣ እነዚህ መሳሪያዎችን ሊያግዙን ይገባል። ሶስተኛ እነዚህ መሳሪያዎችን ወደ ተግባር ለማስገባት የነዳጅ ፍላጎታችን በጣም ከፍተኛ ነው። ይህንንም አድረስ መደረግ ይገባቸዋል። አራተኛም የአውሮፕላን ድጋፍን በጣም ያስፈልጋል። በተለይ ከታሕታይ አድያቦ አካባቢ ጋር ተያይዞ እነዚህ ወፎች በተለያዩ ሸለቆዎችን የሚታዩበት ሁኔታ በጫካዎች የገቡበት ሁኔታ ስላለ ይህንን ደግሞ በህብረተሰቡ የሚካሄድ ሁኔታ ሳይሆን ግብርና ሚኒስቴርም እነዚህ ቴክኖሎጂዎች ስላሏቸው አውሮፕላን እንዲልኩልና የተባዩ ወይም ደግሞ የነዚህ ወረርሽኝ በኬሚካል አድረስ የማድረግ እንቅስቃሴው እንድናፋጥን ጎናቸው ሆኖ ህዝባቸውን እንዲደግፉ በዚህ አጋጣሚ መግለጽ እፈልጋለሁ። እየተካሄደ ያለው ህዝባዊ ኮንፈረንስ አንድነታችን በማጠናከርና ችግሮችን በመወያየት ለመፍታት ህዝባችን ለማገልገል ያለመ መድረክ ነው ሲሉ የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን ገልጸዋል። አቶ ዝናቡ ገብረመድህን እንደገለጹት የአሁኑ መድረክ አንድነትን ለማጠናከርና ህዝብን ለማገልገል ያለመ እንደሆነና ፊታችንን በአዲስ ወኔና መንፈስ ወደ ልማት ስራዎች ለማሸጋገር የሚያግዝ መድረክ ነው ሲሉ አክለዋል። ሀብታችን እንደ ህዝብ አንድነታችን ነው። እናም አንድነታችን የሚረጋገጠው በትግራይ ህልውናችን ላይና በትግራይ ብሔራዊ አቅም ላይ ተመሳሳይ ግንዛቤ ሲኖረን ነው ያሉት አቶ ዝናቡ ይህንን ለማሳካትም ሁላችንም በትግራይ ብሔራዊ ጥቅሞች ላይ ስንረባረብ ነው ማሸነፍ የምንችለው ብለዋል። በኮንፈረንሱ ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ፣ ሌሎች የመንግስት ኃላፊዎችና የህወሓት ከፍተኛ አመራሮች ተገኝተዋል። በመቀለና ሽሬ ከተማ የምርት ጊዜያቸው ያለፈባቸው ምግብ፣ መድኃኒቶችና የውበት መጠበቂያዎች መወገዳቸውን ተገለጸ። በመቀለና ሽሬ ከተማ የምርት ዘመናቸው ያለፈባቸው በ160 ሺህ ወጪ የሚገመቱ የታሸጉ ምግቦች፣ በ120 ሺህ ብር ወጪ የሚገመቱ መድኃኒቶችና የሕክምና ቁሳቁሶች፣ ወደ 350 ሺህ የሚገመቱ ደግሞ የውበት መጠበቂያዎች በቁጥጥር ስር አውሎ ማስወገዱን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የመቀለ ቅርንጫፍ አስታውቋል።
ጊዜያቸው ያለፈባቸው ምግቦችና መድኃኒቶች ህብረተሰቡ ዘንድ እንዲደርሱ ማድረግ ለህይወት ማጣት አደጋ የሚያጋልጡ በመሆኑ በዘርፉ የተሰማሩ ሰዎች ከተግባራቸው እንዲቆጠቡም የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የመቀለ ቅርንጫፍ ኃላፊ አቶ ሰመረ ገብረ እግዚአብሔር አስገንዝበዋል። ህብረተሰቡም ከእንደዚህ ያሉ አደገኛ ምግብና መድኃኒት ራሱን እንዲጠብቅና ጥቆማ በመስጠት እንዲተባበርም ኃላፊው ጥሪ አቅርበዋል። በመጨረሻ የአውሮፓ መሪዎች ለሚቀጥሉት 2 ዓመታት የዩክሬንን የገንዘብ ፍላጎቶች ለመደገፍ መስማማታቸውን ተገለጸ። ከብራስልስ የሚደረጉ ማንኛውም የመውረስ ውጥኖች አሳዛኝ ምላሽ ማግኘታቸው የማይቀር ነው ሲሉም የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ተናግረዋል። አሰፋ ካሳ ያጠናቀረው ዘገባ ሰለሞን አስመላሽ ያቀርበዋል። የአውሮፓ መሪዎች ለሚቀጥሉት 2 ዓመታት የዩክሬን የገንዘብ ፍላጎት ለመደገፍ ተስማሙ ተባለም። መሪዎቹ የዩክሬን መከላከያ ለመደገፍ እንዳይንቀሳቀስ የተደረገው በቢሊዮን ዩሮ የሚገመተው የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ መቅረታቸውንም ተገልጿል። በቤልጅየም ባንክ ውስጥ የተቀመጠው 140 ቢሊዮን ዩሮ የሩሲያ ገንዘብ ለመጠቀም የቀረበውን ሀሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታህሳስ ድረስ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙት ትልልቅ ማዕቀቦች መካከል አንዱ እንደነበርም ተገልጿል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙት ትልልቅ ማዕቀቦች መካከል አንዱ ነበርም ተብለዋል። ሮብ ዕለት አሜሪካ የክሬምሊን የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራቾች ኩባንያዎች ላይ ማዕቀብ መጣሏንም ይታወሳል። በብራስለስ የተካሄደው ስብሰባ አርብ ዕለት በለንደን ለሚካሄደው ቀጠሮ ከተያዘለት ሌላ ጉባኤ ቀደም ብሎ እየተካሄደ ነው። በለንደኑ ስብሰባ ላይ ሰር ኪር ስታመር የአውሮፓ መሪዎች ለኪየቭ የሚሰጡትን ረዥም ርቀት ተምዘግዛጊ ሚሳኤሎችን ቁጥር እንዲጨምሩ ይጠይቃሉ ተብሎም ይጠበቃል። የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ጨምሮ ሌሎች መሪዎች ስብሰባውን ኦንላይን እንደሚሳተፉ ማወቅ ተችሏል። ባለፈው ሐሙስ የአውሮፓ ሚኒስትሮች በቢሊዮን በሚቆጠር ገንዘብ የሚገመት እንዳይንቀሳቀስ የተደረገው የሩሲያ ሀብት ለዩክሬን የማካካሻ ብድር በሚል እንዴት ሊሰጥ እንደሚችል በብራስለስ ተወያይተዋል። በጉባኤው ላይ ለመሳተፍ ብራስለስ የተገኙት ዘለንስኪ የህብረቱ ውሳኔ ዩክሬን በውጊያ ውስጥ የሩሲያን ገንዘብ እንድትጠቀም የሚያደርግ የፖለቲካ ድጋፍ ምልክት አድርገው በመውሰድ በደስታ ተቀብለውታል። ሩሲያ በበኩሏ የአውሮፓ ህብረት ያቀረበውን ምክረ ሀሳብ እነቅፋለች። ከብራስለስ የሚደረጉ ማንኛቸውም የመውረስ ውጥኖች አሳዛኝ ምላሽ ማስገኘታቸው የማይቀር ነው ሲሉ የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪዮ ዛካሮቫ ተናግረዋል። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።